አዶናይ በእውነት በጣም በአሁን ሰዓት እየተመቸኝ ያለ ሰው አዶናይ የዋህነቱን በዚህ ልጅ አይቼዋለሁ። በጣም የሚገርም መኪና እያሰጠ ነው። ከአንድም ሁለት ሰዎች አሰጥቷል። ምንድነው የዲሽታ ልጆች እነሱን እንትን የዲቻ ልጆችን አንስቷል። ይሄን ልጅ በጣም እንዲታወቅ አድርጎታል። ብቻ ብዙ ነገር እየሰራ ስለሆነ ከልቡ ሀገር አይጋጭበትም። ከትግራዋይነቱና ኢትዮጵያዊነቱ አይጋጭበትም። ጥሩ ነገር እየሰራ ነው። ጎበዝ። እና አደራ ኢትዮጵያን በፍቅር ወዷት ተመላልሶ እንዲያያት ለማስደረግ መስራት አለብን ኢትዮጵያውያኖች። አራት ነጥቦች ሰጥቶኝ ሄደ አይሾ ስፒድ በ4 ሰዓት ውስጥ ነው። አራቱንም ነጥቦች ይዤ እንደው በቃ ቁጭ ብያለሁ። የሐሴት ከምታየው ውበቴም በላይ ነኝ፣ ከምታየው ውበቴ በላይ የምሰጠው ነገር አለኝ የሚል ማንነት፣ የኢትዮጵያኖች ኢትዮጵያን መውደድ፣ የኢትዮጵያኖች እርስ በርስ መዋደድ፣ የኢትዮጵያኖች ኢትዮጵያን ሌላው ዓለም እንዳይላቸው የመፈለግ፣ የኢትዮጵያኖች ስለ ኢትዮጵያ ሲያወሩ ኩራት፣ ያለብን ችግር እየኖርን ያለው ችግር ከየት ነው የሚመጣው የሚለውን ነጥብ ከታሪክ ባለቤትነት ያላነሰ የታሪክ ነጋሪነት አስፈላጊ እንደሆነ የተረዳውበት እንግሊዘኛ ቋንቋ። በነገራችን ላይ እንግሊዘኛ ቋንቋን በተመለከተው ለምሳሌ ስለ የአይሾ ስፒድ ስትሪምን ተመልክቶ የምሰራው ቪዲዮ ከዚህ በፊት ሳንለው የቀረው ቪዲዮ አይደለም። ዘላለም ዓለማችንን ስልነው የነበረ ቪዲዮ ነጥብ ነው፣ ስለ እንግሊዘኛ ቋንቋ ማለት። ግን አሁን ሁሉም ሰው ስላየው ይሄን ላይክ አይሾ ስፒድ የሰራውን ስትሪም ሁሉም ሰው ስላየው አሁንም እሱ ላይ ተንተርሰን ስለ እንግሊዘኛ እንላለን። ያው ብዙ ሰው ስለሚገባው ያንን ነገር ስላየው እንደ ኤግዛምፕል መጠቀሙ እንደ ኤግዛምፕል ለመጠቀም ስለፈለግን ነው እንግሊዘኛን በተመለከተ እንጂ ትናንት የተረዳነው ነገር ዘላለም ዓለም ስድለው የነበረ ነገር ኦኬ። እሱ ላይም ተመስርቶ እሱን ሌላው የመጨረሻው ነጥብ አዶናይ የሰራው ስራ ህዝቡ ያየበት መንገድ፣ እነዚህ 4-5 ነጥቦች አሸክሞኝ ሄደ ማለት ስፒድ እያንዳንዳቸው በፓርት ላይ ፓርት ቢኮዝ ሁሉንም እዚህ ጋር እንትን ካልኩኝ እናንተም እንትን ትላላችሁ። እኔው ጋር ተሸክም ቢሆን እንደፈረደብኝ ብቀመጥ ይሻል፣ አንዳንድ እያልኩ ብሰጣችሁ ይሻል። ያየውበትን መንገድ ማለት ለዛሬው የአዶናይ ለው አዶናይ ህዝቡ አዶናይ የሰራው ስራ ባይዘው አዶናይ የሰራው ስራ ህዝቡ በደግነት ነው የወሰደው። ህዝቡ በቅንነት ነው የወሰደው። ኦፍ ኮርስ ቀን ካልሆንክ ደግ ካልሆንክ ጥሩ ኢንቴንሽን ከሌለክ እንደዚህ አይነት ነገር አታረግ። ግን ጉዳዩን ከደግነት ብቻ ካየኸው፣ ጉዳዩን ከቅንነት ብቻ ካየኸው ሁለት ነገር ታረጋል። አንደኛው አዶናይ የሰራውን ስራ በጣም ያሳንስበታል ብዬ አስባለሁ። ሁለተኛውና በጣም አስፈላጊው በቅንነት ብቻ ካየኸው አዶናይ ካረገው ነገር የምትማረው ነገር አይኖርም። በቃ ቅን ስለሆነ ነው ደግ ስለሆነ ነው ብለው ነው የምታልፈው። እኔ ደግሞ በጣም ብዙ የምትማረው ነገር አለ ባይ ነኝ። በቅንነት ብቻ አይደለም እያልኩ ነው። ኦኬ በቅንነት ለምን አየው እያልኩ አይደለም፣ በደግነት ለምን አየው። እሱ ከሰራው ስራ አንፃር የምትማርበት ነገር ስላለ ማለት ሊኖርም ስለሚገባ ጉዳዩን ከቅንነትም በላይ ማየት አለብህ ባይ ነኝ። የዛሬ ቪዲዮ እዚህኛው ነጥብ ላይ የተመሰረተ የአዶናይ ስራ ህዝቡ የሰጠበት ምላሽ እንደኔ አመለካከት በቅንነት መደረጉ በደግነት መደረጉ እንዳለ ሆኖ አዶናይ ያረገው ግን ስላየም ነው ስላወቀም ነው ባይ ነኝ። ምንድነው ያየው? በጣም ጥሩ ጥያቄ። ምንድነው ያወቀው? በጣም ጥሩ ጥያቄ። አዶናይ አይሾ ስፒድን ጥቅቅ አድርጎ ያውቀዋል። አይሾ ስፒድ ምን ሊስበው እንደሚችል ያውቃል። አዶናይ ኢንተርኔት ቢዝነሱን በደንብ አውቆታል። አይ ቲንክ ካናዳ መኖሩ የሰጠው ግሎባል ማይንድ ሴት አለ ባይዘው። አሁን ኢትዮጵያ ላይ
እንደ ቤዚክ የሚባለው ላይክ ሌላ ሀገር ቤዚክ የሚባለው እውቀት ኢትዮጵያ ላይ ምናምን ሲያስብልታ ያለ። ለዚህ ነው ስኮላርሺፕ ምናምን ሙሉ የምንለው። ትራቭል ስታረጉ በጣም አይን ስለሚገልጥ ማለት ነው። ስኮላርሺፕ የምንለው ያው አብዛኛው እንደ የአዶናይ እንደ ሀብታም ልጅ ስላልሆነ አብዛኛው ሰው ትራቭል ማድረግ ግን አይምሮ ይከፍታል፣ አይን ይገልጣል። ኦኬ ሶ እሱ እዛ እንደ ቀልድ ይዞት የመጣው ነው ልጅ ኢትዮጵያ ላይ በጣም እንደ ቤዚክ ስለተቆጠረም ሊሆን ይችላል። እሱ ግን ከደግነት ብቻም ሳይሆን ከእውቀትም ነው ያደረገው። ማለት አንዱ ኢንተርኔቱን በደንብ ያውቀዋል፣ የዓለም አቀፍ ማይንድ ሴቱን በደንብ ያውቀዋል፣ የአይሾ ስፒድን ኦዲየንስ በደንብ ያውቀዋል። አብዛኛዎቻችን እኮ አይሾ ስፒድን ኢትዮጵያ ማን ነው አይሾ ስፒድ ኢትዮጵያ ሊመጣ ነው ከሚባል ጀምሮ ነው እኮ ስለ አይሾ ስፒድ አብዛኛው ሰው የሚያውቀው። አዶናይ ካናዳ ላይፉ ይሄን የአይሾ ስፒድን ግሎባል ኢንፍሉዌንስ በደንብ ተረድቶታል። አይሾ ስፒድን ብቻም ሳይሆን ኦዲየንሱን በደንብ ያውቀዋል አዶናይ። የአይሾ ስፒድም ሆነ የአይሾ ስፒድ ኦዲየንስ ምን እንደሚስበው ምን እንደሚፈልግ በደንብ ያውቀዋል አዶናይ። በጣም ዋነኛውና ኢምፖርታንት ፖይንቱ አዶናይ ከሚያውቃቸው ዋነኛዎቹ ሌሎቹ ነጥብ ደግሞ አንደኛው እና በጣም ወሳኙ አዶናይ ስለራሱ ያውቃል። አዶናይ ስለራሱ ያውቃል ማለት ምን ማለት ነው? አዶናይ ለአይሾ ስፒድ ምኑም እንዳልሆነ ያውቃል። አዶናይን አይሾ ስፒድን ከማወቁ የተነሳ አዶናይ ማለት አይሾ ስፒድ ለአዶናይ ለአይሾ ስፒድ ምንም እንዳልሆነ ያውቃል። ኢትዮጵያ ውስጥ የፈለገ ፌመስ ቢሆን ለአይሾ ስፒድ ምኑም እንዳልሆነ አዶናይ ከሚሰራው ስራ አንፃር አዶናይ ከሚያደርገው ነገር አንፃር አይሾ ስፒድ ኬር እንደማያ ለፎቶ እንኳን የሚፈልገው አይነት ሰው እንዳልሆነ አዶናይ ጥንቅቅ ያርጎ ያውቃል። ይሄ ሰልፍ አዌርነስ ይባላል። ይኸውልህ ስለራስህ ማወቅ ሲባል ጠንካራ ጎንህን ብቻ አይደለም ደካማ ጎንህንም የማትችለው ቦታንም ማወቅ በጣም ወሳኝ። ስለዚህ ምን አረገ? እኔ አይሾ ስፒድ ምንም የሚፈልገኝ አይደለም፣ ለአይሾ ስፒድ ሬሌቫንት አይደለም ብሎ ቤቱ መቀመጥ ይችል ነበር። ማንም አይፈርድበት። ወጥቶ ደግሞ እንደሌላው እየተጋጋጠ የሰው መሳቂያ መሆንም ይችል ነበር። ግን ምን አረገ እሱ? አዶናይ ሲመጣ አይሾ ስፒድ ሲመጣ እንዴት ነው እኔ ከዚህ እንዴት ነው እንትን ማድረግ ወይ ሬሌቫንስ የሚባል ነገር አለ። ርዕስ ሆኖ መቆየት፣ መነጋገሪያ ሆኖ መቆየት። አንዳንድ ጊዜ በቫይብ ምናምን በትሬንድ ምናምን መነጋገሪያ ትሆኑና ጥፍት ትላላችሁ። አንዳንዱ ደግሞ ሁሌ መነጋገሪያ የሚሆንበትን ሁሌ ሰው ቲክቶክ የሚያወራበት አይነት ርዕስ እንዴት እንደሚሆን ስትራቴጂ እንትን ያደርግ። ፊቸር ሙዚቃ ላይ ለምሳሌ አንዳንዱ ይዘፍን ይኖርና ከዛ ጄኔሬሽን እየተተካ ሲመጣ አዲሱ ጄኔሬሽን እየረሳው ይመጣል። ወደ አዲሱ ጄኔሬሽን አቴንሽኑን ለመሳብ ከአዲስ ጄኔሬሽኖች ዘፋኞች ጋር ፊቸሪንግ ኮላቦሬሽን እየሰራ አዲሱ ጄኔሬሽን ጋር ሬሌቫንት ይሆናል። ኦኬ ሰው የሚሰማው የሚያዳምጠው ይሆናል ማለት። በአይሾ ስፒድ ጉብኝት አዶናይ እንዴት ነው ሬሌቫንስ የሆነው? አይሾ ኢትዮጵያ የሚባል ልጅን ያየው ቀን ጥብቅ አለበት። ኢንፍሉዌንስ ባይ አሶሲዬሽን ይባል፣ ፓወር ባይ አሶሲዬሽን ይባል። ጥብቅ ያለበት ለምንድን ነው? በእውቀት ነው። ለምን? ልክ አይሾ ኢትዮጵያን እንዳየው አዶናይ አይሾ ስፒድ የሚፈልገው ያንን እንደሆነ ጥቅቅ አርጎ ያውቃል። ይሄ ልጅ አይሾ ስፒድ አይቶት እንደማያልፈው አዶናይ ጥቅቅ አርጎ ያውቃል። በእውቀት ላይ የተመሰረተ ነው የምላችሁ ለዛ። ከዛ ምን አረገ? ኢንቨስት አረገበት። አየህ፣ ይሄ ታለንቱን አየ። አሁን አዶናይ ታለንት ማየት ብቃት ይጠይቃል። ባይዘው ይሄ ሰው ታለንት አለው ለማለት ማለት ይሄ ሙዚቃ ይሄ ልጅ ከድሮ ሰው ያላየውን ታለንት አይተ እንደ ችግኝ ውሃና አየር እየሰጠው ታመጣዋለህ። ኦኬ ልጁን እንዳየው እውቀት ይጠይቃል። ልጁ አይሾ ስፒድ በደንብ ይመስላል፣ ግን ይሄንን በደንብ መጠቀም ይቻላል የሚለውን ነገር ወስኖ ብሩን፣ ሰዓቱን፣ አቴንሽኑን ኢንቨስት ለማድረግ ግን እውቀት ይጠይቃል። በእውቀት የተደረገ ነው። ሶ ይሄንን ሳይዱን ካላየኸው በደግነት ብቻ በቅንነት ብቻ የሚለውን ነገር ብቻ የምታየው ከሆነ እነዚህ ነገሮች ከአዶናይ አትማርም። ራስህን የማወቅ ነገር የት ቡጋ ነው የምታስፈልገው? አሁን አይሾ ኢትዮጵያ ወደ ፒክቸሩ ሲመጣ፣ አይሾ ኢትዮጵያ ወደ ቲክቶክ መንደር ሲመጣ አዶናይ ምን ሆነ ማለት ነው? እንዴት ነው እዚህ ጋር ሪሌቫንት ነው? ኦኬ እኔ ሪሶርስ አለኝ፣ ስልክ ልሰጠው እችላለሁ፣ ብር ልሰጠው እችላለሁ፣ መድረክ ልሰጠው እችላለሁ፣ አቴንሽን ልሰጠው እችላለሁ። ከዛስ ያ ደግሞ ይዞት የመጣው ምንድነው? አይሾ ስፒድ የሚባለውን ፊት ቁልጭ አድርጎ ይዞት መጥቶ እንዲህ በማድረጉ አዶናይ ምን ሆነ? ኢትዮጵያ ውስጥ በአይሾ ስፒድ አዮ አዶና ላይ አይሾ ስፒድ ምኑም ብያለሁ። ምኑም በቃ ምንም
ለፎቶ እንኳን አይሆን። ግን በአይሾ ስፒድ ጉብኝት ግን አዶናይ ኢትዮጵያ ውስጥ ከራሱ ከአይሾ ኢትዮጵያ በላይ መነጋገሪያ ሆኗል ማለት አየህ። ይህ ስትራቴጂ ነው። ይህ እውቀት ታለንት አኳይሪንግ ይባላል። ሰው ስቀጥር፣ ሰው ታለንት ፒክ ስታረግ፣ ኢንቨስትመንት ስታይ፣ ሰው ውስጥ ፖቴንሻል ስታይ፣ በዚህ እኔ ካምፓኒ ከሌለው ከወዲሁ እንዲሁ ይሄን ቪዲዮ የምታየው ከሆነ የታለንት ካምፓኒ ክፈት፣ የማኔጅመንት ሰዎችን እንደዚህ አምጥተህ ማብቃት የምትችል ከሆነ አንድን ሰው ታለንቱን ፖቴንሻል አለው ብለህ አምጥተህ ማሳደግ የምትችል ከሆነ ልክ ስታመጣው ታስፈርመዋለህ። ካደገ በኋላ አንተን ነው እንትን የሚል። አሁን አይሾ ኢትዮጵያ እንደምንም ብለህ ካምፓኒ ከፍታ አስፈርም። ልጁ ኢንተርናሽናል ግሎባል ሲሄድ አንተ ነህ ተወካዩ። በየሄደበት መሄድ ትችላል። ሌጋል አድርገው ዶክመንት አድርገው ስለሚገባ ኢንቨስትመንትም ስለሆነ this is your return on investment ንብረትነቱ ፕሮዳክቱ ያንተ ፕሮዳክት ስለሆነ አብዛኛዎቻችሁ ላይሾ ስፒድ ሲነግረው ሲያስረዳው ወይኔ ደግነቱ ኖ ኢንቨስትመንቱን ላይሾ ስፒድ እየሸጠን በእውቀት ነው በደግነት ብቻ አይደል። በተለይ አድናቂዎቻችሁን የሚያከብሯችሁን ሰዎች አትናቁ እና ገና አታውቁትም። እነዚህ ሰዎች እነዚህ ልጆች በአጭር ጊዜ ውስጥ የተቀየሩ ናቸው። ስለዚህ ማናችሁም ትላንት ፌመስ ብትሆኑ ምናምን ብትሆኑ ሌሎችን የመናቅ ነገር ባታሳዩ ጥሩ ነው። ይሄን ነገር በህይወት ኖሮ ማየታቸው ጆን ዳንኤል እና ጆሲ እግዚአብሔርን አመስግኑ። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ስለዚህ እንደዛ ሲበጠረቅ የነበረው ማይክ ፍራንኮ ዛሬ ወፍ የሚያየው ሰው የለም። አትንቦታረሩ። ታወቅን ፌመስ ነን ምናምን ተብለ አትታሹ። እኔ መንገድ ላይ ሰው ሳገኝ ጌታ ምስክሬ በጣም በትት ያገኙኝ ሰዎችን ማየት ትችላላችሁ። ማን ይጂ ሸራተን ነው የሚለዋቸው መንገድ ላይ ሲያገኙ አልበጠረቅ እንዲህ ያለል እንዲህ ያለ በደንብ ኬፍ ብዬ አማን ነው ምናምን ብዬ ነው የምሄደው። ጠይቅ ማንንም። አትመጻደቁ፣ አትመጻደቁ። ቬሮኒካ ማንም ሳያውቃት በሚሰድባት ሰዓት እኔ የጻፍኩላትን ሪፖስት ያደርጉላትን መቼም አትረሳ። ጠይቋት ቬሮኒካ። ለማየት ያብቃሽ። ይህን ለታሪክ አስቀምጮ ብዬ ነው የተናገርኩት። ትልቅ ሆነች በስራሽ በብቃትሽ ትልቅ ሆነች ነገ ትመጫለች አልኳት። ዛሬ ትልቅ ሆናለች። የምታዩቸው ነገሮች አሉ። ትህትናቸውን፣ ጥረታቸውን ስታዩ በርቱ የምትሏቸው ሰዎች አሉ። ተሙ እግዚአብሔር ምስክሬ ጠይቁት። 8 ሰው ነበር ፌስቡክ ላይ የሚያየው። ተሙሻ አካሄድ ተመችቶኛ እኔ መሆኔን ራሱ አላመነም። ተሙ በርታ፣ አካሄድ በጣም ደስ ነው ያለኝ። ሚስቱን በዛ ጊዜ ወንድ ልጁን ምናምን እየያዘ መጥቶ ቪዲዮ ፌስቡክ ላይ ላይቭ ይገባ ነበር። በልተሙዬ በርታ ጥሩ ነገር ነው ያለ ብዬ እንደዛ አደርጋለሁ። ብዙ ኢንከሬጅ አድርጌያቸው ያፈመስኳቸው ብዙ ሰዎች አሉ። ከነ ሪስፔክቱ አለ እና ሰው እንደማይናቅ ላሳያችሁ ፈልጌ። ትላንት የናቃችሁት አሾ ስፒድን የኢትዮጵያ ኮፒው ዛሬ አዶናይ ምን አድርጎታል? ይኸው አብሮት ቀብረር ያለ 5 ስታር ሆቴል ላይ ምንም ሆነ ምንም ከሱ ጋር ሆኗል። ይሄን ወደ ስራ መቀየር አለብህ። የኢትዮጵያው አሾ ስፒድ ነኝ የምትለው ወደ ስራ ቀይረው፣ ወደ ዩቲዩብ ቀይረው፣ ወደ ጥሩ ነገር ቀይረው። አዶናይ ጎበዝ ስትሪመር ጎበዝ ነው። ስለዚህ የና አዶናይን ፈለግ ከተከተልክ ታመልጣለህ፣ ካልተከተልክ ገደል ትገባለህ። ደሩ ዛሃረሩ ማንም አያውቀውም ነበር። ማንም ከነመፈጠሩ እኔ ነኝ አዲስ እንደመጣ ኮፊ እያረኩ አብሬ ኢንተርቪው እናርግ ምናምን እያልኩት ምንም እንዴት እንደሆነ ራሱ አያውቅም ነበር። ደሩ ዛሃረሩ ዩቲዩብ ምንድነው ፌስቡክ ላይ ጸሐፊ እንጂ ቪዲዮ ስትሪመር አልነበረም። ብዙ ሰዎችን እኔ ጣጣ የለኝም እንደዛ አደርጋለሁ። ስለዚህ መሆን በሰው አይክድም። እኔን ብዙ ዘመድኩን ለመጀመሪያ ጊዜ በቪዲዮ ወጣው እኔ ፔጅ ላይ መልሶ የላሰኝ እኔ ዘመድኩንን ጠይቁት። ለመጀመሪያ ጊዜ ከሙስሊሞች ጋር ተጣልቶ እሱ አልጻፈውም ብዬ ነው እኔ ማምን። ተጣልቶ ጓ ብለውበት እኔ ጋር መጥቶ በቪዲዮ አይዞ ምናምን ብዬ አበረታትቸው መልሶ የኛ ሰው የስራ ባህሪ ነው። ምን ታደርገዋለህ? ሊቀየም ይችላል። ብዙ
ብዙ ሰዎች እኔ ፔጅ ናዚሮ ራሱ በትግል ላይ ያለ እኔ ፔጅ ላይ ሞዴሬተር አድርጌው ነበር እና ገብቶ ላይቭ በእኔ ፔጅ ላይ ፖለቲካ ይሰራ ነበር። ብዙ ሰዎች ያውቃሉ። ይሄ ሰዎች መጥተው እንዲያልፍላቸው ምን ጣጣ የለኝም። ለምን የራሱን ነገር ነው ይዞ የሚሄደው። ወደፊትም እንደዛ ነገር አለ። አሁንም የምለው ምንድን ነው፣ ሰው አትናቁ። በተለይ ታዳጊ የሆኑ ልጆች በጣም ወዳለሁ እኔ። በተለይ ልጅ የሚባል የምታቆኝ ነኝ። አሁን ሀቢባን የተወሰነ ልሻት ልጇ ሲናገር ካየው አያስችለኝም፣ ገብቼ ቆምታለሁ። የሆነ ሰው ልሼ ልጃቸው ከተፖሰተ ገብቼ ይባረኩላል፣ አያስችለኝም በልጅ ጉዳይ። እና እነ ጆን ዳንኤል እና ጆሲ ልጆች ነበሩ በዛ ሰዓት ማገዝ ይችል ነበር። እግዚአብሔር ግን ጥሎ አልጣላቸውም። እዚሁ ቆሞ እያዩት ነው። እነሱ ጽድት ያለ መኪና ይዘው እየሄዱ እየተዝናኑ፣ እሱ ወድቆ ተገኝተዋል። አትናቁ፣ ሰው አትናቁ። በተለይ የሚያድጉ ልጆች የሚያድግ ልጅን እንትን ማድረግ ጥሩ ነው። ስለዚህ በርቱ። የአባይ ግድብ ህዳሴ በጣም መታየት አለበት። ስለዚህ ሌላው ቋንቋ የሚችል ሰው መኖር አለበት። ቋንቋ የሚችል ሰው መኖር አለበት። ምድረ ሰገጤ አትምጣ። ቋንቋ ከሌለ ልትግባባ አትችልም። ተግባባ። ቋንቋ ካልተግባባ ምንም ልትግባባ እና ቋንቋን የሚያውቅ ሰው አብሮት መሆን አለበት። ቋንቋ እንግሊዝኛ ቋንቋ ምን ስላልተገዛ ነው ምናምን። ጣሊያን ነው የመጣችው። ጣሊያንኛ ነበር የምትችለው ወሪያ እንዴ። በእንግሊዝኛ ትምህርት ቤት እየተማርን አይደል እንዲያድግ ነው። ወርቅ ቤቱ ምን አደረጉ? ወርቅ ቤቱ አላየውም፣ በደንብ ሙሉን ፕሮግራም አላየውም። በጥሩ አስተዋውቁ ጎበዞች። ብልጥ ሁኑልኝ ነው ምለው እኔ። እንደዛ ነው ብዙዎቻችሁን የማስበው መደረግም ያለበት። ደስ ብሎኛል። ኦርቶዶክስ ያደረገችው ነገር ደስ ብሎኛል። እኔ ጥሩ ነገር ሳይ ጥሩ ነው ምለው። ኦርቶዶክስ ባህሏን ማስተዋወቋ፣ ታሪኳን ማስተዋወቋ፣ ማሳየቷ እጅግ ደስ የሚል ነገር ነው። የሚታይ ነገር ካለ ታሳያለ። የሚታይ ነገር ከሌለ ይደውን ሻው። ኦርቶዶክስ የሚታይ ነገር አሏት። እንደ ቅርስ ያስቀመጠቻቸው ነገሮች አሏት፣ ታሳያለች። ልጆቻችሁን ካላችሁ ማሳየት እንጂ ማኩረፍ አስፈላጊ አይደለም ማኩረፍ። ናይስ። ወርቅ ቤቱ ማን ነው? ስሙን ንገሩኝ። የወርቅ ቤቱን ስም ላስተዋውቅለት በነፃ። ማን ነው የወርቅ ቤቱ ስም? ሲልቨር ብራስሌት የሰጠው ማን ነው? ይሄ የጨዋ ዘር ማን ነው? ስሙን ንገሩኝ። ስሙ ማን ነው? ማን ነው ስሙ? የወርቅ ቤቱ ያ ወርቅ ቤት ሲልቨር የሰጠው ይሄ የጨዋ ዘር ማን ነው? ስሙን ንገሩኝ። ማን ይባላል ወርቅ ቤቱ? ኤንድዬ ሁላችሁም ሰላማችሁ ይብዛ። የወርቅ ቤቱ ስም ማን ነው? ጆን ይባላል። ጆን ወርቅ ቤት። የወርቅ ቤቱ ስም ማን የሚባል ወርቅ ቤት ነው? ሼፍ ማርከስ የሰራውማ ሂዝ አሜሪካን ሰው ጥሩ ነገር ነው የሚሰራው። ሼፍ ማርከስ ኦፍ ኮርስ ሂ ኖው ዘ ካልቸር። ስለዚህ ለሱ ከባድ አይደለም። ይህ ለኢትዮጵያውያን ለሆኑ ነው ይህን እየናገርኩ ያለሁት። ምንድነው ወርቅ ቤቱ ስሙ? ሼፍ ማርከስን አመስግኑልኝ፣ አዶናይን አመስግኑልኝ፣ ሯጮቹን የዲባባ ቤተሰቦችን ሯጮቹን በሙሉ አመስግኑልኝ። ያ ወርቅ ቤቱ የሰጠውም እንትናን ማን ነው ስሟን? ሀሴትን አመስግኑልኝ። ሌላው ነው ወርቅ ቤቱን ስሙን በደንብ ንገሩኝ። ደምረው ወርቅ ቤት ዛሬ ባለቤቱ ጆን ይባላል። እሺ ስሙ አይታይም። ኦኬ ብራዘር፣ በውስጥ አናግረኝ፣ እኔ በነፃ አስተዋውቃለሁ። ጌታ ምስክሬ፣ በጣም ደስ ብሎኛል። እንደ አንተ አይነት ጨዋ ኢትዮጵያዊ
ሶ ፕራውድ በቃ እዚህ አይነት ጨዋ ሲኖር ደስ ይላል። ሆዳም እህቶቻችን ግን አዝኛል። ለአንድ ቲሸርት 6000 ብር ያስከፈልሽ ባለጌ መረን። ኢትዮጵያዊነት እንደዚህ አይደለም። ነፃ ማርኬት ነው፣ አንደርስታንድ አደርጋለሁ። ግን ኢትዮጵያ ዓለም ላይ እየታየች ነው። ዓለም ላይ ስሟ ከነ ምናምኗ ኢትዮጵያ ትበልጥብኛለች። ስለዚህ እንደዚህ አይነት ብልግና አይሰራም። አንድ ስካርፍ 5000 የምትሸጡ ሌቦች አያልፍላችሁም። አሲዳም ናችሁ። አሲዳም እንደ ኢትዮጵያ ነው ያዋረድሽን። ጊፍት ነው መሆን ያለበት። እንግዳ ተቀባይ ሀገር ከተባልን መቀበል ነው ያለብን። አለቀ። እንግዳ ተቀባይ ሀገር ብለ ምትዘር ዘራፊ ኮንክ ማን ይመጣል? ያና አዋርዳችሁናል። ስለዚህ አንዳንድ ሴቶችም አደራ ልትዘርፉት እንዳትመጡና እንዳታሰድቡን፣ ኢትዮጵያ እንዳታሰድቡ። አይኖ ልጁን በማንነታችሁ ወዳችሁት አይደለም፣ በዝናው ነው የተወደደው። ዝናውን ያስወደደው ቁመናው ምናምን አይደለም፣ ዝናው ስለሆነ ሴቶቻችን እንዳታዋርዱን አደራ፣ አደራ እንዳታዋርዱ። ላይቭ ነው የሚለቀቀው፣ ላይቭ ነው ብዙ ነገር ያለው። እንዳታሰድቧት ኢትዮጵያ አደራ። መኩሻዩ አደራ እንዳታሰድቧት ኢትዮጵያ ከነ ክብራችን። ኢትዮጵያ እንደዚህ ናት ተብሎ ትልቅ ስም እንሰጣል። ሌላው ምግብ ላይ መኩዬ፣ ሌላው ምግብ ላይ አደራ አደራ፣ ያልበሰለ ምግብ ሰጣችሁ ሁለተኛ እንዳይደርስ እንዳታረጉት። በምግብ አንደራደርም። ማናችንም የትም ሀገር ስንሄድ እንደ ቫኬሽን የምናየው ምግብ ነው። እንደ ቫኬሽን የምናየው ከቫኬሽን አንዱ የሚያዝናናው ነገር የሰውን ልጅ ምግብ ነው። ጥሬ ስጋ ከብት የሚበላውን ይዘመጣ የማይረባ ነገር አብልተ የሰው ልጅ ተቅማጥ በተቅማጥ አታሉ። ክትፎ እንዳታበሉ፣ ጥሬ ስጋ ጥሬና ክትፎ እንዳታበሉ። ክትፎ ከሆነ እሳት የነካው ይህ ጥራ ስጋ የሚባል ኮልኮሌ ነገር ምንም እውቀት የማይጠይቅ ነገር ባህል ነው እያላችሁ እንዳታወሩ። መሀይም አትሁኑ። ምን ለጠቅማት የሚሆን ነገር ምንም ነገር የለም። በተለይ ጥሬ ስጋ የሚያበዛ ሬ የሚባል በሽታ አለ። እግር የሚሸመቅቅ በሽታ ነው። ታውቃላችሁ። ጥሬ ስጋ የሚያበዛ ሰው መጨረሻው አንድ እግሩ ሽባ ነው።